በመጀመሪያ ባይዶይ ማለት ነው ሴጋ መምታት የጀመርክበት እድሜ ይወስነዋል። በልጅነት የተጀመረ ሴጋ መምታት በጣም ከፍተኛ የሆኑ ችግሮችን ያመጣል። በወጣትነት ሄደት ተብሎ ከሚመጣ የሴጋ መምታት ማለት ነው። ሁለተኛ ደግሞ የመታህበት የጊዜ መጠን ይወስነዋል። ለረጅም ጊዜ የሚመታ ሰው እና ለአጭር ጊዜ የሚመታ ሰው የሚያመጣውን ኢፌክት ይለያያል። ሶስተኛ ደግሞ የምትመታበት ፍሪኩዌንሲ። ስለዚህ በሳምንት አንዴ ወይም በሳምንት ሁለቴ የሚመታ ሰው እና በየቀኑ ሴጋ የሚመታ ሰው የሚያመጣው ኢፌክት ይለያያል። ግን በአጠቃላይ ሴጋ መምታት ለቶሎ መጨረስ ያጋልጣል። የብልት አለመቆም ችግርን ያጋልጣል። እዛ አካባቢ ያሉትን ጡንቻዎች እንዲሞቱ ያደርጋል። ነርቮችን ይገላል። ሆርሞኖችን ያዛባል። ሱስ ወደ መያዝ ድረስ ይደርሳል። ስለዚህ ሴጋ መምታት ጭንቀትን ማኔጅ ለማድረግ ወይም የግንኙነትን አቅም ቴስት ለማድረግ መጀመር የለባችሁም። እሺ ሴጋ መምታት እንደዚህ አይነት ስንፈተ ወሲብ ካመጣባችሁ መታችሁ ቼክ ተደርጋችሁ መታከም ትችላላችሁ። ካላመጣባችሁ ግን ሴጋ መምታት ውስጥ ካላችሁ ደግሞ ካሁኑ ብታቁሙት ይሻላል። ካልጀመራችሁ ማንኛውም አይነት ጓደኛ ቢመክራችሁ እንዳትጀምሩ። ስፖርት ስሩ፣ ወክ አድርጉ፣ ጓደኛ ያዙ። ሴቶች ለብዙ ነገር መፍትሄ ነን ባይቴ እሱን ነገር እንድታስቡ ትፈልጋለሁ። ኦኬ። ስለዚህ በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው።